እምነት በአንድ የላቲን አሜሪካ ገበሬ አንድ እምነት ላሳያችሁ። እንደሚገርም ሰው እኮ በእምነት ሲኖር ደስ ይላል። አንደኛ ፍርሃት ይጠፋለታል። እግዚአብሔርን ያመነ ሰው ፍርሃት የሚባል ነገር የለም። አንተ ብርሃኔና መድኃኒቴ የሚያስፈራኝ ማን ነው? እግዚአብሔር ከኔ ጋር ቢሆን የሚያስደነግጠኝ የሚያስጨንቀኝ ማን ነው ብሎ ለሚያምን ሰው ፍርሃት የለም። የዚህ ሰውዬ ታሪክ ልንገራችሁ። ካነበብኩት 20 ምናምን ዓመት ይሆናል። ኒውስዊክ የሚባል የእንግሊዝኛ መጽሔት ነው። ሰውየው ተራ የላቲን አሜሪካ ብዬ ልለፈው በትክክል ስሙን አሁን አላስታውሰውም። ጊዜው ረጅም ነው። ሌላ ቀን ሰብክ ሰምታችሁ ይሆናል። በጣም የሚገርም ነው። ይገረምበታለሁ። ሰውነቱ ሲጠነክር እንደዚህ ነው። ምንድን ነው ሰውዬ ያደረገው? በቤት ላይ ችግር ገጠመ። ቤተሰቡን የሚያበላው የሚያጠጣው አጠረው። ዘር ተክል በማሳላ አለው፣ ግን መድረሻው ገና ስለሆነ በጣም ተጨነቀ። ተጨንቆ የወሰደው እርምጃ ዛሬ እኔና እናንተ ሳቅ ብለን ገርሞን የምናየው ነው። ምንድን ነው ያደረገው ያላችሁ እንደሆነ ፖስታ ኤሮግራም የሚባል ድሮ ነበረ። ከፍ ከፍ ያላችሁ ታውቃላችሁ። ጽፈንበት እዛው ራሱን አሽገነው የሚላክ ነገር ልክ እንደሱ አይነት እንግዲህ የውጭ ገበሬ እንደኛ አልተማረም ብላችሁ እንዳታስቡና እንዴት ጻፈ እንዳትሉ። ላጥ አደረገና ይድረስ ለእግዚአብሔር። በጣም የሚገርም ይድረስ ለእግዚአብሔር። አንተን አምኜ በአንተ ታምኜ ይኸው ዘርንም ዘርቼ ነበረ። ዘሩ ግን ዘገየብኝ። ልጆቼን ቤተሰቤን ማበላው ስላጣሁ እባክህ $100 ላክልኝ ብሎ ግጥም አድርጎ ጻፈ። ከዛ በኋላ ይህን ፖስታ አሸገና ሄዶ ፖስታ ቤት ሳጥን ውስጥ ከተተው። ተመልከቱ። እኛ እንኳንስ የራሳችን እምነት ሰው ያመነውን ቢሰጠንም የሰውን እምነት እንሸረሽራለን። አንዳንድ ጊዜ እኮ ያመኑት ግድ የለም አንተ ብቻ አድርገው ያደርግልኛል ስትል ኧረ እባክህ እንዴት ይሆናል እንትን ሳይል እንደዚህ ሳይል ብለን የሰውን እምነት እንሸረሽራለን፣ እንኳን የራሳችን። አሁን በኋላ አደረገና እሱ ወደ ቤቱ ተመለሰ። ይገርማችሁ ይህ ሰው በየጊዜው ሳጥን አለው፣ የራሱ ሳጥን። ያው ሲላክ ሳጥን ውስጥ ይቀመጥለታል። ይሄዳል ፖስታ ቤት። ሳጥኑን ይከፍትና እንዴት አላከልኝ ነው እንጂ እንዴት ሊልክ ይችላል? በምን ይመጣል? በፍጹም የእሱ ጭንቀት አልነበረም። በእምነት ያለ ያይና ዘግቶ ይመለሳል። በዚህ ጊዜ በፖስታ ቤት ሕግ መሰረት ያ የተሰበሰበ ፖስታ ይሰበሰብና በአገር በሚሄደው ይመደብና ዛሬም እዚህ ያን ፖስታ ቤት ብታስቀምጡ ባህር ዳር የሚሄደው ወደ ባህር ዳር፣ አዲስ አበባ የሚሄደው ጎጃም፣ ሌላ ቦታ የሚሄደው እንደዛ ነው። አሁን ሲደረግ ለነዚህ የሚያሰራጩት ሰዎች የተለየ ነገር አገኙ። ይድረስ ለእግዚአብሔር ማን ነው የሚሰጠው? ላኪ የሰውየው ስም አለበት። ፖስታ ሳጥኑን ሁሉ ጽፏል። ተቀባይ እግዚአብሔር ነው። ለእግዚአብሔር እንዴት ነው አሉ። እግዚአብሔር በአንድም በሌላ መልኩ ስራውን ይሰራል። አሁን ይህንን ነገር እንዴት ወይ ለሞተ ሰው ደግሞ ወደ ሲኦል ይግባ ወደ እዛ የትኛው ይሆን ምንድን ነው ብለው ተጨነቁና ለአለቃቸው ሰጡት። አለቃቸው አየውና እንደዚህ አይነት ፖስታ አይቶም ሰምቶም አያውቅም። ገረመውና በፖስታ ሕግ የሰውን ፖስታ ሚስጥር ማንበብ የእግዚአብሔር ስራውን ሲሰራ ሕግ አይደለም። እስቲ ግን ተሰብሰቡና ሌላ ነገር እንደሌለ ለማወቅ እስቲ እናንብበው አሉና ተከፈተና ሲነበብ ይድረስ ለእግዚአብሔር ልጆቼን ማበላው አጥቻለሁና $100 ላክልኝ የሚል የዛ የገበሬው ጽሑፍ ነው አሉና እግዚአብሔር ስራውን አይደለም የሚሰራው። ያ ስራ አስኪያጅ በሉ እንግዲህ እግዚአብሔር ከዛ ያመጣ እኛው እናዋጣ እንጂ አለና ወዲህ አለና አዋጡና
ያገኙትን የሞላላቸው በፖስታ ውስጥ አደረጉና ሳጥን ውስጥ አስገቡለት። በኋላ ይሄ ሰውዬ ይመላለሳል፣ ሁል ጊዜ ይመላለሳል። ምንም አይደንቀውም። እንዴት እንትን የሚደነቀው ባለማግኘቱ ነው። በሌላ ነገር የሚጠራጠረው ነገር የለም። ስንት ቀን ተመላለስኩ የለም ብሎ ተስፋ አልቆረጠም። አሁን በመጣበት ጊዜ ሳጥኑን ከፈት ሲያደርግ አገኘ። ምንም የተለየ ስሜት አላሳየም። ምክንያቱም እንደሚሰጠው እንደሚልክለት እርግጠኛ ነበር። የፖስታ ይዞ ቤቱ ደረሰና ከፈት አድርጎ ሲቆጥረው 90 ጊዜ ቆጠረው። 90 እሱ የጠየቀው 100 ነው። አላመነም። 3 ጊዜ እግዚአብሔር ምን ይጎላዋልና እንዴት ሊሆን ይችላል አለና ፖስታ እንደገና ከፈተና ይድረስ ለእግዚአብሔር የላክልኝ $100 እንደሆነ እርግጠኛ ነኝ። አንተ ምንም የሚጎላ አምላክ አይደለም። ቺን 10 ፖስታ ቤት እንደበሏት እርግጠኛ ነኝ። አያችሁ በአምላኩ ላይ ያለው እምነት እና ስላደረክልኝ አመሰግናለሁ ብሎ እንደገና ሄዶ በእግዚአብሔር ላይ ያለው እምነት ተመልከቱ። የዚህ ሰውዬ ምን ተደረገለት? በቀላሉ አገሪቷ በሰውዬው ፎቶ ቴምበር ቀረጸች። አሁን በቴምበር ሰውዬው አለ። የዛ የቴምበሩ ነገር ነው መጽሔቱ ላይ ያወጣው። ይሄ ሰውዬ ገበሬ ነው፣ በቴምበር ላይ እንዴት ወጣ ሲባል በጣም ተደንቀው ተገርመው ክብር ሰጥተው በቴምበር ላይ በሚሸጠው በንግድ ማህበረሰብ ላይ የሚተላለፈውን ይህንን አደረጉ። ስለዚህ ልብ አድርጉ፣ እምነታችን ሲሞላ ፍርሃትም ጥርጥርም ይርቃል። በእምነት ስንኖር ይህ ሁሉ ነገር አይከሰትም። ኃጢአት በላያችን ላይ ሲነግስ ግን እንዴት ይሆናሉ? እንዴት ይመጣሉ? ከየት ይገኛሉ? ይህንን እኮ ከነገርኳችሁ አይቀር የሀገራችንን አንድ ጨምርላችሁ። ይህንን ሁለቱን አብሬ ስለምናገር ነው። አፄ ምኒልክ ያደረጉትን ነገር በጣም የሚገርም ነው። ተመልከቱ። በእኛ ሀገር ደግሞ የላቲኑን ተዉትና እኛ ሀገር ይህንን የት ነው ያነበብኩት? አዲስ አበባ እንጦጦ ማርያም ስትሄዱ ቤተ መዘክር አለ። እዛ ውስጥ ገብታችሁ መዝገብ አለ። እሱ መዝገቡ ሳገላበጥ አንብቤ በጣም የተገረምኩበት ነው። ምንድን ነው? ንጉሱ ከባለቤታቸው ጋር ሆነው እንጦጦ ማርያምን አሳነጹ። ተመልከቱ እንዴት አባቶቻችን በእምነት የጠነከሩ እንደነበሩ። አገር እንዴት ሆና የኖረችበት፣ ሰዎች እያበሉ የማይሰስቱበት፣ ዛሬ ለራሳችን የምንጨነቅበት የምንሰሰትበት ጊዜ የመጣው በምን አይነት ሁኔታ ከእምነት እንዴት እንደራቀን ይወት። ታዲያ በሚገርም ሁኔታ አፄ ምኒልክ ይህንን አድርገው መስከረም 21 ነው ዓመተ ምሕረቱን ባላስታውስም የተመረቀችው ታቦተ ሕጉ ወደ ዋናው ቤተክርስቲያን የገባው። ይህንን ክብረ በዓል ለማድረግ የዛን ጊዜ ጠቅላይ ግዛት 14 ጠቅላይ ግዛት ምናምን ከሚባለው መኳንንቱ ሁሉ ተጠርተዋል። ጠቅላላ ሕዝብ በዛ በእንጦጦ ሰፍሯል። በ20 ዋዜማው ተቆሞ ዕለተ ሰንበት ነበር። ጠዋት እሑድ ቅዳሴ መግቢያ አካባቢ ሲደርሱ ሌሊት ላይ አንድ ነገር ተከሰተ። እሱ ምንድነው? ዝናብ ማካፋት ጀመረ ይላል። ተመልከቱ። ይሄ የእውነት የእምነት ቃል ነው የምታደምጡት። የተጻፈው በቤተ ክርስቲያን ነው። ሲያካፋ መጀመሪያ መቼም ልበስስ የሚሆኑት ሴቶች ናቸውና ንግስቲቷ ይሰሙና ጭንቅላታቸውን ይዙና አይ የእንጦጦ አፈር ጥቁር አፈር ነው፣ ጭቃ ይሆናል፣ አካባቢው በጣም ያስቸግራል። እንኳንስ እንደዚህ አይነት ክብረ በዓል በማንኛውም በሰርግም ይሁን በምንም እንደዚህ አይነት ነገር ሲመጣ በቃ ጭቃ እንዳይሆን ጭቃ በሌለበት ጊዜ ነው የሚያደርጉት። ከዛ ይጨነቁና አሁን ይሄ ዝናምን ይሻለናል ይሉና ጸሐፊ ያላቸው ጸሐፊያቸውን ይጠሩና በእሳቸው ባሉበት ቦታ ይድረስ ለአፄ ምኒልክ ለንጉሠ ነገሥት ምኒልክ። ድግሱ በሚገባ ተደግሷል። ሁሉ ነገር ተመቻችቷል፣ ተዘጋጅቷል። መኳንንቱም ሁሉ ነገር አለ። ምንም የጎደለ ነገር የለም። ግን ዝናብ
እያካፋ ነውና ዝናብ ከዘነበ ይሄ ዝግጅት እንደሚበላሽ አውቀው አንድ መላ ይበሉ ባኮት ንጉሥ ሆይ ብለው ንግሥቲቷ ጻፉና ወደ ንጉሡ በወንዶች መቋሚያ በኩል ለቆሙት ለንጉሡ ደረሳቸው፣ ተነበበላቸው። እሳቸው ደግሞ ጻፉ። ምን አሉ እሳቸው? ይድረስ ለእመቤቴ ለቅድስት ድንግል ማርያም። ተመልከቱ እምነት። አንቺን አምኜ ይህንን ሕንፃሽን ጨርሼ ድግስ ዝክር ላደርግ ይሄ ሁሉ ተዘጋጅቷል። ግን ዝናቡ በጣም አስቸጋሪ ነውና እንደው እመቤቴ ለበዓልሽ ስትይ እወቂበት፣ ይህንን ዝናብ አንድ አድርጊው አሉና ካጻፉ በኋላ ከታሸገ በኋላ ወረቀቱ ተጣጠፈና ንጉሡ የተናገሩት ነገር ነው። ሂድ ከቤተ መቅደስ አንዱን ካህን ጠራልኝ አሉ። አንድ ካህን ወጣ፣ ትሑት ካህን። አቤት አለ። ሂድ መቅደሱ ላይ መንበሩ ላይ አስቀምጥላት ታነበዋለች። ምን አይነት ትምህርት የሚገርም ነው። በጣም የሚገርመኝ እኔ አሁን ደረቅ እየሆንኩ መጥቼ ተቸግሬያለሁ። ይሄን ስናገር እንባ ነው እንትን የሚለኝ። እውነት በጣም ይገርማል። እኛ ካህኑ በተገቢ ሁኔታ ሄደው በመንበሯ 3 ጊዜ መንበሩ ፊት ለፊት ከሰገዱ በኋላ መንበሩ ላይ ያንን ደብዳቤ ያስቀመጡ። ከመቅጽበት ወዲያውኑ ነፋስ መጥቶ ያንን ዝናብ በተነው። እዛ ድረስ እንዳይመስላችሁ በጣም የሚገርመው እስከ ጾመ ነቢያት እስከ ህዳር 15 መግቢያ ድረስ ከተማው እየዘነበ እዛ ግን አንድ ዝናብ ሳይዘንብ በደስታ 5000 ምናምን ከብቶች በጎችን ሳይቆጠር ይሄን ያክል እየታረደ ካህናቱ በምስጋና እያሸበሸቡ በዓሉን አከበሩ ይላል። እያችሁ እውነት